ዩናይትዶች የመሃል ተከላካይ ለማስፈረም እያሰቡ እንደሆነ ቤን ጃኮብስ ዘግቧል። ተከላካዮቹም እንግዲህ ከሳውዛምፕተን ታይለር ሃሩድ፣ ከቼልሲ ደግሞ ቶሲንና ጆሽን እያሰቡ እንደሆነ ነው ቤን ጃኮብስ የዘገበው። ዝርክዚ ዩናይትድ ለቆ ወደ ፊዮረንቲና ለማምራት ከጫፍ እንደደረሰና ተጫዋቹ ሲለቅ ዩናይትዶች እንግዲህ ለሱ የሚተካ የአጥቂ መስመር ተጫዋች ለማስፈረም ገበያው ላይ አጥቂ ፍለጋ እየተዘዋወሩ እንደሆነና ከክለባችን ጋር ስሙ የተያዘው ደግሞ የቤት ሰዓት ላይ ማቴታ ሆኖ ብቅ ብሏል። ዩናይትዶች በተጨማሪ ትላንትና የካራባኦ ካፕ ተጋጣሚያቸውን አውቀዋል። ብራይተንም በካራባኦ ካፕ እንደሚያገኙ ተረጋግጧል። ባሊባም የቀድሞ ክለቡን እንግዲህ በጥሎ ማለፍ ጨዋታ እንደሚያገኝ ነው የሚጠበቀው። ስለነዚህ ጉዳዮች በዚህኛው ቪዲዮ እናነሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው ዩናይትዶች ባለቀ ሰዓትም ቢሆን የተወሰነ ነገሮችን ለማድረግ እየሞከሩ ይመስላል። ኦልሞስት ቀናት ነው የቀረን፣ የሳምንት እድሜ ራሱ አይደለም ያለና በዚህ ጊዜያት ውስጥ ዩናይትዶች የመሃል ተከላካይ ለማስፈረም እያቀዱ እንደሆነና ገበያው ላይ እያጠኑ እንደሆነ ቤን ጃኮብስ ተናግሯልና ይሄ በጣም ትልቅ ነገር ነው። ዩናይትዶች የመሃል ተከላካይ በደንብ አለ፣ ምንም ጥያቄ የምናነሳበት አይደለም። ነገር ግን ጉዳታቸው ነው። ማቲያስ ዴሊክት ጥሩ የሚባል ተጫዋች ነው ማለት ነው። ይሄ ጥያቄ የምናነሳበት አይደለም። እና ሌኒሮ ሄቨን ጥያቄ የምናነሳባቸው አይደለም። ማጉዌርን ጨምሮና ኳሊቲ ያላቸው አሪፍ ተስፋ ያላቸው ናቸው። በተለይ ሄቨን እና ሊኒሮ ግን በቋሚነት ለማጫወት በጣም ከባድ ነው። በተለይ ደግሞ የጨዋታ መደራረብ የምንጫወታቸው ጨዋታዎች አሁን ወደ አውሮፓ ቻምፒየንስ ሊግ መመለሳችንን ተከትሎ በታዳጊዎችና ብዙ ልምድ በሌላቸው ተጫዋቾች መዝለቅ በጣም ከባድ ነው። ሁላችንም እናውቃለን። ሃሪ ማጉዌር ነው፣ ወጥ የሆነ አቋም እንዳይለው እናውቃለን። በባለፈው መጥፎ የሚባል ፐርፎርማንስ አሳይቷል። በመከላከሉ ሂደት በማጥቃቱ በኩል ይሻል ነበር በሃል ሲቲው ጨዋታና በተከላካይነት መስመሩ በጣም መጥፎ ነበር ማለት እንችላለን። በሃል ሲቲው ጨዋታው ኦልሞስት የተከላካይ መስፈራችን በሃል ሲቲው ጨዋታ ሙሉ ለሙሉ መደምደም እንችላለን መጥፎ ነው ብለና ዩናይትዶች ባለቀ ሰዓትም ቢሆን የመሃል ተከላካይ ለመመልከት እንግዲህ እየወጡ እንደሆነ ነው የተነገረ የሚገኘውና ሶስት ተጫዋቾችን ነው እየተመለከቱ እንደሚገኝ ቤን ጃኮብስ የተናገረውና ከሳውዛምፕተን ታይለርን እየተመለከቱ እንደሆነ ነው የመረጃዎች የሚያሳዩት ወይ ደግሞ እሱም እየተናገረ የሚገኘውና ዩናይትዶች እሱን ለማዘዋወር እንግዲህ በዚህ ባሉት ቀናት ውስጥ ምናልባት ሊደራደሩ ይችላሉ። ጥያቄ ለማቅረብ ከተጫዋቾቹ ጋር የተወሰነ ግንኙነት ሊያደርጉ እንደሚችሉ ነው እየተነገረ የሚገኘው። በሀሳብ ደረጃ ነው እንጂ የተቀመጠው ከሶስቱም ተጫዋቾች ጋር ምንም አይነት ግንኙነት የለው። ከቼልሲ በኩል ሁለት ተጫዋቾች እየተመለከቱ እንደሆነ የተነገረው። ቶሲን ግን ለዩናይትድ ይመጥናል ብዬ ማስበው ተከላካይ አይደለምና ስህተት የሚሰራ ተከላካይ ነው። ምንም ችግራችንን ይፈታል ብዬ አላስብም። ቤንች አምጥተን ካላስቀመጥ ነው በስተቀር እኔ ለዩናይትድ ችግር ወይ ደግሞ ለዩናይትድ የሚመጥን ተከላካይ ነው ብዬ አላስብምና ቼልሲም ቤንች ላይ ያስቀምጡታል። ምንም ጥያቄ የምናነሳበት አይደለም። ፕሪሚየር ሊግ እንመለከታለን። ስለዚህ በደንብ የምናውቀው ተከላካይ ነውና ዩናይትዶች እሱን ወደ ዩናይትድ ይቀላቅላሉ ብዬ አላስብም። አይኖ ቼልሲ በዝውውሩ በጣም ትሪክ የሆኑ ዝውውሮች ነው የሚጠቀሙ። እነ ጃክሰንን ከ60 ሚሊዮን ፓውንዶች በላይ ነው። እነ ሊያን ዴላፕን በሚገርም ዋጋ ነው እየተሸጠ የሚገኘውና ቼልሲ ዝውውሮች የሚያደርግበት መንገድ ይገርማል። እንዴት ከክለቦቹ ጋር እንደሚደራደር ከዛ በፕሪሚየር ሊጉ ከሽፏል የሚባሉ ተከላካዮች አጥቂዎቹን የሚሸጥበት ዋጋ በጣም ነው የሚያስገርመኝ። አሁንም በቶሲን እንዳንሸወር ነው የምፈራውና ዩናይትዶች ባለቀ ሰዓት የሚወስኗቸው ውሳኔዎች ዋጋ ሊያስከፍሉ ይችላሉ። ከቼልሲ የምናመጣው ሜሰን ማውንትን አምጥተን ምንም አልተጠቀምንም። ከቼልሲ የሚሄዱ ተጫዋቾች አብዛኞቹ ለሌሎች ክለቦች ይሄን ያለ ጥሩ የሚባል ግልጋሎት ሲሰጡ አልተመለከትኩም እና ተከላካይ ክፍላችን ይሄን ያለ ጠቃሚ ተጫዋች ነው ብዬ አላስብም እና በነ ሌኒሮ በነ ሄቨን ብንዘልቅ ነው የሚሻለኝ ባይኔ። ጆሽ ነው ሌላኛው ታዳጊ፣ እሱ በጣም አሪፍ ነበረ። በባለፈውም ጨዋታ ነበረ። ነገር ግን ቼልሲ የማይነካ ተጫዋች እንደሆነ በዚህ ሰዓት ላይ ያሳውቋል ብሏልና የማይነካ ተጫዋች ከሆነ ስለዚህ በሁለቱ መካከል ነው የሚገኘው። ለኔ የሳውዛምፕተኑ ተከላካይ ቢያመጣ በጣም አሪፍ ነው ብዬ አስባለሁ። አይኖ ትልቅ የሚባል ስም የለውም፣ ነገር ግን እንደ ስኳድ አሪፍ ቢያንስ ማቲያስ ዴሊክት መሀል ላይ ጉዳት ቢያጋጥመው ሳንድሮ ማርቲኔዝ በተመሳሳይ መልኩ ጉዳት ቢያጋጥመውና በሄቨን በማጉዌር ከቨር ማናረጋቸውን ጨዋታዎች በሱ ከቨር ማድረግ እንችላለን ብዬ አስባለሁና ቢያንስ አንድ ሴንተር ባክ ግን ያስፈልገናል። ዩናይትዶች ባለቀ ሰዓትም ቢሆን ይህንን ውሳኔ መወሰናችሁ በጣም አሪፍ ነው ብዬ አስባለሁና ከጉዳት ነፃ የሆነ የተወሰነ ፐርፎርም ሊያደርግልን የሚችል በቋሚ 11 ውስጥም ባይገባ ቤንች ሆኖ እንኳን ተነስቶ የሆነ ነገር ሊያደርግ የሚችል በጉዳት ታይም ውስጥ ዩናይትዶችን ሊጠቀም የሚችል አንድ ሴንተር ባክ ያስፈልገናልና ከነዚህ ከሶስቱ ወይ ደግሞ ከሁለቱ ከቶሲን እና ከታይለር የመመልከት እድል ሊኖረን ይችላል የሚል እምነት አለኝና ዩናይትዶች ባለቀ ሰዓትም ቢሆን የተንቀሳቀሱ እንደሆነና ውሳኔያቸውን ለማስተላለፍ ውይይት ላይ እንደሆነ ነው የተናገረውና እስቲ እንመለከተዋለን። ተከላካይ ካስፈረጉን በጣም አሪፍ ነው። በሌፍት ባኩ በኩል እስካሁን ድረስ ምንም ነገር የለም። ባልዴ በባርሴሎና እንደሚቆይ ነው እንግዲህ ኦልሞስት የተረጋገጠው። በባርሳ መቆየት ፈልጋለሁ ብሏል። እንግዲህ ለባርሳዎች ያሳውቋቸዋል። ስለዚህ ሌላ የግራ ተመላላሽ ተከላካይ ነው የምንመለከተው። የትኛውን ያሳዩናል። አሁንም ሰርፕራይዝ የሆነ ዝውውር ነው። እስካሁን ድረስ ያደረግናቸውን ዝውውሮች ዩናይትድ ይሄ ነው ብሎ ሲያሳየን ነው። ባሊባንም ድንገት መጥቶ ኤቨርኖርስቴን ዩናይትዶች ባሊባን ከብራይተን ለማስፈረም ከጫፍ ደርሷል የሚል ዘገባ አወጣ። እሱም ተዘዋወረ። ቴሌማንስንም ሳንቶስም ስንመለከት ድንገት ነው በቃ ዩናይትዶች ዝውውሮቹን ቡም እያደረጉ የሚገኙትና ምናልባት በግራው በኩልም
በውስጥ ለውስጥ እየሰሩ ነው የሚል እምነት አለኝ። የትኛውን እንሰማለን የሚለው ነገር አብረን እንመልከታለን። የብራይተኑ ተከላካይ ፈርዲ ካይደርጉሉ ምናልባት ሰምታችሁት ከሆነ አላውቅም፣ ዜናዎች ከዩናይትድ ጋር ተያይዟል የሚል በርከት ያሉ ዜናዎች እየወጡ ነው፣ ግን ከታማኝ ምንጮች አይደለም እየወጡ የሚገኙትና ምናልባት ዩናይትዶች በድብቅ የሚሰሯቸው ዝውውሮች መብዛታቸውንና ብዙ ሳይሰማ ዝውውራቸው መፈጸማቸው የብራይተኑን ተከላካይ ተስፋ ልናደርግ የምንችልበት አጋጣሚ አለ። ግን ይሄን ያህል ተጨባጭ የሆነ መረጃ የለም። ግን በደንብ በጣም የተንሰራፋ መረጃ ነው ያለው። ትልቅ የሚባሉ እና ቤን ጃኮብስ ወይ ዴቪድ ሎንስቴፍ ፋብሪዞ በመረጃው ታማኝ የሚባሉት ሰዎች እስካሁን ድረስ ምንም ነገር አላሉም እና የእሱንም ጉዳይ ምናልባት ጥያቄ ምልክት ልናስገባው እንችላለን። ስለዚህ በግራው በኩልም ተስፋ እናደርጋለን። ሴንተር ባክ መስማታችን አንድ ነገር ነው ብዬ አስባለሁ። የመሀል ተከላካይም በግራው በኩልም ተከላካይ ካስፈረምን ቢያንስ ሲዝኑም ተስፋ ይኖራል የሚል እምነት አለኝና እስኪ እንመለከታቸዋለን። በዚህ ቀናት ውስጥ ይወስናሉ። በተለይ ደግሞ እሁድ ኦልድ ትራፎርድ ላይ የምናደርገው ጨዋታ ዩናይትዶች ዝውውራቸውን እንዲፈጽሙ ሞር ሊያስገድዳቸው ይችላል ብዬ አስባለሁ። የተወሰነ ድክመት ከታየበት ትክክለኛ ውሳኔ ለመወሰን ታይሙ ነው ብዬ አስባለሁ። ትራፎርድ የምናደርገውን ጨዋታ በሰፊ ጎልም ማሸነፈ፣ በየትኛውም መንገድ ማሸነፈ ማይክል ካሪክ የግራ ተከላካይ እንዲያስፈርሙለት እየገፋፋ እንደሆነ ነው መረጃዎች የሚያሳዩ። ሴንተር ባክ ላይ ብዙም ማይክል ካሪክ ጫና እያደረገ አይደለም፣ በግራው በኩል ግን እንሰማለን ብዬ አስባለሁ። እስቲ የወሰኑትን ውሳኔ አብረን እንመለከታለን። ሌላኛው እንግዲህ ዝርክዚ ወደ ፊዮረንቲና ሊያመራ እንደሆነ ነው እየተሰማ የሚገኘው። በክለባችን ውስጥ ምንም አይነት ግልጋሎት የማይሰጠው ተጫዋች ብለን በድፍረት ማውራት እንችላለን። በቃ ዝም ብሎ ቢቀመጥ ያለ አይደል እንደ ሁለተኛ በረኛ የምናየው ተጫዋች ነው ዝርክዚ። በክለባችን ውስጥ ምንም ያደረገው ነገር የለም። እኔ ሮበን አሞሪም እንዴት ራስ መሰለቀው ዝርክዚን እንዳስቀመጠው በጣም ግራ የሚያጋባኝ ነገር ነውና ዝርክዚ በመጨረሻ ዩናይትድ ይለቃል ተብሎ ይጠበቃል። ከፊዮረንቲና ጋር ዩናይትዶች ለመስማማት አሁን ላይ ከጫፍ እንደደረሱ ዝርክዚም ፊዮረንቲናን ለመቀላቀል እንደተስማማ ነው እንግዲህ መረጃዎች የሚያሳዩት። ዩናይትዶች በውሰት ውል ነው ተጫዋቹን የሚለቁት። 5 ሚሊዮን ፓውንድ ይቀበላሉ ለዛ ለውሰት ውል። ከዛ በተጨማሪ ደግሞ የመግዛት አማራጭ ባለው ውል ነው እንግዲህ ተጫዋቹ የሚለቁትና በሱ ተተኪነት ደግሞ ሌላ የአጥቂ መስመር እንደሚያስፈርሙ ነው የሚጠበቀውና ዝርክዚ ለክለባችን ይሄን ያህል የሚባል አይደለም። ቢወጣም ቢጎልም ዩናይትድ ላይ ምንም የሚጨምረው የሚቀንሰውም ነገር አለ ብዬ አላስብም። እንደውም መውጣቱ ለዩናይትድ ትልቅ ነገር ያመጣልን ብዬ አስባለሁ። የአጥቂ መስመር ሌላ ተጨማሪ የአጥቂ መስመር ስኳዳችን ውስጥ እንከታለና ያ ትልቅ ነገር ነው ብዬ አስባለሁ። ዝርክዚ ወደ ፊዮረንቲና ኦልሞስት የተረጋገጠ ዝውውር ይመስላልና ዩናይትዶች አሁን ላይ በክለባቸው ውስጥ የማይጠቅሙ ተጫዋቾችን እየቀነሱ እየመጠኑ ያ ትልቅ ስራ ነው ብዬ አስባለሁ። አንደኛው ዝርክዚ ነው። ዝርክዚም በመጨረሻ ክለባችን ይነቃል። እሱን ለመተካት እንግዲህ ዩናይትዶች አሁን ላይ በገበያው የተንቀሳቀሱ እንደሆነና ተጫዋቾችን እየተመለከቱ እንደሆነ አንዳንድ መረጃዎች ያሳያሉ። ከክለባችን ጋር ሲያዝ የነበረው አሁንም እየተነሳ ያለው ማቴታ ነው። ዝርክዚ ወደዛ መቃረሙን ተከትሎ ማቴታ በደንብ ስሙ እየተያዘ ይገኛል። ከዚህ ቀደም አስቶን ቪላ ተጫዋቹን ማስፈረም ፍላጎት ነበራቸው። ነገር ግን የመጀመሪያ ጥያቄያቸው ውድቅ ከተደረገባቸው በኋላ አይናቸውን ወደ ጃክሰን አዞሩ። ጃክሰንን ከቼልሲ ኦልሞስት አስፈርመዋል። ከቼልሲ ጋር በገንዘቡ በፐርሰናል ተርሙ ከጃክሰን ጋር ተስማምቷልና ጃክሰን ስላስፈረሙ ማቴታ አሁን ላይ ስሙ እየተያዘ የሚገኘው ከዩናይትድ ጋር ብቻ ነውና ዩናይትዶች ምናልባት ዝርክዚን ለመጠቃት ማቴታን ካመጡ በጣም ትልቅ ነገር ነው ብዬ አስባለሁ። ማቴታ በፕሪሚየር ሊጉ ስማቸው በደንብ ከሚጠቀሱ አጥቂዎች መሃል አንደኛው ነውና ምንም እንኳን እድሜው ለ30ዎቹ ቢቃረቡም ዩናይትዶች እንደ ዋና አጥቂ ሳይሆን እንደ ሁለተኛ አጥቂ ነው የሚጠቀሙትና ባለፈው ክረምት ትዝ የሚላችሁ ከሆነ ዩናይትዶች ሴስኮን ከማምጣታቸው በፊት ተመሳሳይ መልኩ ማቴታንም እያጠኑት እንደነበረ ነው የሚያሳየውና ባለፈው የውድድር ዘመን ደግሞ 12 ጎሎች በፕሪሚየር ሊጉ አስቆጥሯል። በዩናይትድ ደግሞ ሶስቱም የአጥቂ መስመራችን 12 ጎል የላቸውም። ቤንጃሚን ሲስኮ ነው ከፍተኛ ጎል አስቆጣሪ 11 ነው ያለው። ማቴታ ደግሞ 12 ነው ያለው። ክሪስታል ፓላስ የተጫወተ ይዘናል ጎል ማስቆጠሩ በጣም አሪፍ ነው ብዬ አስባለሁ። ያው ፔናልቲ መቺ መሆኑንም መርሳት የለብንም። ግን የምናጣጥለው አይነት አጥቂ አይደለም። ዩናይትድ ካመጣው በዝርክዚ ለመተካት በጣም ትልቅ ነገር ነው ብዬ አስባለሁና ስትራቴጂክስ ያለ የሚገኘው ግን ዩናይትዶች በውሰት ማምጣት ነው የሚፈልጉት አጥቂ የሚል ነገር ነው ያለውና ዝርክዚን በውሰት ለቀው ሌላ አጥቂ በውሰት ማምጣት ነው የሚፈልጉት የሚል መረጃ ነው ያለው። ምናልባት የውሰት ውሉ ካልተሳካላቸው ማቴታን በግዢ ሊያመጡት የሚችልበት አለ ወይ ደግሞ ከክሪስታል ፓላስ ጥያቄ ሊያቀርቡበት አለ። ማቴታ የተወሰነ ከፓላስ ጋር የተወሰነ አለመስማማት ውስጥ ገብቷልና በክለቡ የሚቆይ አይመስልም። ባለቀ ሰዓት በውሰት ግዴታ ሊለቁት ይችላሉ የሚል እምነት አለኝና ማቴታን ብንመለከተው አሪፍ ነው። ሌላ ገበያው ላይ ይሄን ያለ አለ አይደል አጥቂ የለም። ለሴስኮ አለ አይደል ተተኪ የሚሆን ልምድ ያለው አጥቂ የምንለው አይደለም። ማቴታ ፕሪሚየር ሊጉ ላይ በደንብ አክቲቭ የሆነ አጥቂ ነው። ተከታታይ አመቶችን ጎል እያስቆጠረ እየተመለከት ነውና እነ ዋትኪንስም ወደ ሳውዲ አረቢያ ሄዷል። ስለዚህ ማቴታን ቢያመጡ ለኔ በጣም የተሻለው ነው ብዬ አስባለሁና ዝርክዚ ሲለቅ እስቲ ዩናይትዶች የትኛውን አጥቂ እንደሚያስፈርሙ አብረን እንመለከታለን። ትናንትና እንግዲህ በካራባኦ ካፕ ጨዋታዎች ተደርገው ነበረ። ያለፉ ክለቦችም ነበሩ። ከዛ በኋላ በጣም ወጥቶ ነበር። ዩናይትዶች እንግዲህ ከብራይተን ጋር ደርሷቸዋልና ከብራይተን ጋር ነው የሚጫወተው። በኦልድ ትራፎርድ ነው ጨዋታውን የሚያደርገው። ዩናይትድ በባለፈው አመት በኤፍኤ ካፕ አባረውን ነበር ትዝ የሚላችሁ ከሆነ በፍሌቸር አሰልጣኝነት ማለት ነውና አሁን በካራባኦ ካፕ ተገናኝተናል። በካራባኦ ካፕ በባለፈው አመት ምን ያህል መራር የሚባል ሽንፈት እንደደረሰብን በሮበን አሞሪም የምንረሳው አይደለም። ግሪፕሲ ታውን
በፔናልቲ ያሸነፈውን እንግዲህ ያባራው ነበርና ያ ለዩናይትድ በጣም መጥፎ እንደ ታሪክ መጥፎ ሽንፈቱ ይመስለኛልና ያንን ሽንፈት ረስተው ነው እንግዲህ ወደ ቻምፒየንስ ሊግ መድረክ የተመለሱት ጥሩ የሚባል አመት የሚያሳልፉትና በዚህኛው የካራባው ካፕ ላይ በመጀመሪያው ዙር እንወጣለን ወይስ ብራይተንን ማሸነፍ እንችላለን የሚለው ነገር አብረን እንመለከታለን። ብራይተን ቀላል የሚባል ተጋጣሚ አይደለም፣ ትልቅ ነው። ምናልባት ታዳጊዎቻችን እድል እንዳይሰጥ የሚያደርግ ጨዋታ ነው ብዬ አስባለሁና የቻምፒየንሺፕ ቲሞች ቢሆኑ ምናልባት ታዳጊዎቻችን የመመልከት እድል ሊኖር ይችላል። ግን ብራይተን እንደ ቀላል የምናየው ቲም ስላልሆነ ምናልባት ጠንከር ያለ ቲም ልንመለከት እንችላለን። ሙሉ 11 ባንመለከትም የተወሰነ በቋሚነት የምንጠቀማቸውን ተጫዋቾች እናያለን ብዬ አስባለሁና እስቲ ብራይተንን ማሸነፍ የሚችል ከሆነ የማይከል ካሪክ ቡድን እንመለከታለን። አይሆፕ ያሸንፋል። ዩናይትድ ከወገብ በታች ያሉ ቡድኖች ናቸው የሚከብዱት እንጂ ከወገብ በላይ ሊፎካከሩ የሚችሉ ቲሞች ይሄን ያህል አይከብዱትም ብዬ አስባለሁና ካራባው ካፕ ደግሞ ይሄን ያህል ኢምፖርታንት የሆነ ዋንጫ አይደለም። ነገር ግን ሽንፈት መጥፎ ነው፣ ምንም ጥያቄ የምናነሳበት አይደለም። ለቀጣዩ ጨዋታ ሞራል ማነስ ነው የሚገጥማቸው ሽንፈት የሚገጥማቸው ከሆነና ብራይተንና አይሆፕ አሸንፈው ወደ ቀጣዩ ዙር ማለፍ ይችላሉ የሚል እምነት አለኝና እስቲ ዩናይትዶች በመሀል ተከላካዩም በግራው በኩልም በአጥቂ መስመሩም የትኛውን ውሳኔ ያስተላልፋሉ የሚለውን ነገር አብረን እንመለከታለን። የቻምፒየንስ ሊግ ድልድላችንን ደግሞ በሌላ ቪዲዮ እናወራበታለን። ቻናል ግን አዲስ ከነበሩ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ቻው።